بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعليه وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد فيا إخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته ودي أفريكا تبي تكاتوش سلا بالنا مست عند استطوش لمارم يتعرن الجنيالن እናንተም እነዚህን ስተቶች እንደምታርሙ ተስፋችን ነው። ስለ ወንድ ስተቶች ስናወራ ከርመን አሁን ደግሞ ስለ ሴት አንዳንድ ስተቶች ብዙ ማናበዛም ጥቂት ፕሮግራሞች ነው የምናየው በዙሪያ ባለፈው ባሏን አለመታዘዝ በወንጀል እስካልሆነባት ድረስ ስተት ነው መታዘዝ አለባት የሚል ፕሮግራም ሰርቼ ነበርና ዛሬ ደግሞ እንደዚሁ ከሴቶች ጋራ በተያያዘ ስተት ቤቱ እንዳይጠፋና ቤቱ እንዳይጨልም ፍቅር እንዳይነሳ በረካ እንዳይነሳ አንቺ የምትጠብቂያቸው ስተቶች አሉ የምታርሚያቸው እና የዛሬው አንደኛ የምጠቅሰው ማን ነው አልሙቃረነቱል ሙስተሚራ ቢል አኸሪን ባልሽን ከሌላው አንድ ጋራ ማወዳደር ጥሩ አይደለም። በሁሉም አቅጣጫ አላህ የሰጠው አለ በዛ ልክ ነው የሚኖረው እንጂ እንደሌላውም ብትዩ ሊሆን አይችልም። በመልክም ቢሆን አላህ በሰጠው መልክ ነው የሚሄደው። በአነጋገርም ቢሆን አላህ በሰጠው ነው። በተቻለ ያስተካክል። ንግግርን በጥረት ማስተካከል ሊቻል ይችላል። እንደዚሁ ውበት ባይቀየር እንኳን በመበጃጀት ሊበጃጅ ይችላል። ይሄ ታውን በስተፊት ለሚስት ተበጃጅላት የሚል ፕሮግራም ይዤ ነበርና እዛ ላይ መክር ያለሁኝ። ከዛ ውጭ ግን የሌለህን ተየትም ገብተህ አምጣ የሚባል ነገር አይደለም። አላህ የሰጠው ነው። በተለይ ደግሞ ከኢኮኖሚ ጋር በተያያዘ የሌለውን ሌላው ቤት ያየሽውን እዚህ መተሽ እዛ የሆነውን እዚህ መደረግ አለበት። ቤቱ የዛኛው ቢላ ቤቱ ነው የዚህኛው እንደዛ ሳይሆን የቀረ ጊዜና ለምን እንደገሌ ታኮን ባልገሌ ነው እንጂ የዛኛው ኮርኒሱ የአማረ ሆኖ ይሄኛው ኮርኒሱ አቅሙ የማይፈቅድ ሆኖ ትንሽ እንትን ያለ ጊዜ እንደዛ ማድረግ አለብህ። ያላቅሙ ልታራምጁ ማለት ነው፣ ወይም ቀልቡን ልትሰብሪው ማለት ነው፣ ወይም እንደዛ ካልሆነ ብለሽ ኑሮሽን ልትበትኝ ማለት እኮ ነው። ይሄ ብቻ አይደለም። አጠቃላይ በቤት አኗኗር ላይ በአልባሳትም ቢሆን በጉርስም ቢሆን በቁርስም ቢሆን እዛ ያየሽውን ሁሉ እዚህ መጥተሽ ቤትሽን አታጨናንቂ፣ ራስሽንም አታጨናንቂ። እንደገሌ ካልሆንክ አትበዩ። አላህ የሰጠ ይሄ ነው። ወመን ቁዲረ ዐለይሂ ሪዝቁ ፈሊዩንፊቅ ሚማ አታሁ ላህ ላ ዩከሊፉ ላሁ ነፍሰን ኢላ ማ አታሃ። አላህ ርዚቁን ያጠበበበት ሰው ከዛው ከሰጠው ውስጥ አላህ ያልሰጠውን አይጠይቀውም ብሏል። እና ፈተቁላህ መስተጧቱ ነው፣ የሚችለውን አርጓል። በዚሁ ልታመሰግኑ ይገባል እንጂ ሌላ ቤት ያየሽውን እዚህም ካልሆነ ብለሽ ባልሽን ተወቀሽው ተከሰሽው መማረር ይመጣል። ይሄ ነገር አልችላትም ወደ ማለት ይሄዳል። አንቺም እንደዚሁ ቤት ልብሽ እየሸፈተብሽ ነው የሚሄደውና ይህንን በጣም ጥንቃቄ አድርጊ። ነብዩ አለይሂ ሰላቱ ወሰላም በእሳት ዘለኩኝና አብዛኛው ሴቶችን ያኔ ሚዕራጅ በሄዱ ጊዜ እሳት ውስጥ አየኋቸው አሉ። በምን ቢሏቸው ይክዳሉና አሉ። በምን ይክዳሉ ብላቸው የባልን ውለታ ይክዳሉ። ያረግልሽን አመስግኝ፣ ይህንኑ ያረገልሽን ጀዛከላሁ ኸይር በይ፣ ያገኘውን ተሰጠ ለምን በለለሁ ጠይቀዋለሽ። ይሄ ብቻ አይደለም። ባልሽን አትውቀሹ አትክሰሹ። እዛው ጋር ነብዩ ሰለላሁ ዐለይሂ ወሰለም አያይዘው የተናገሩት ነገር ምንድነው? ወቀሳ ታበዛለች እርግማን ታበዛለች ብለዋል። እዛ እሳት ተገቡበት ምክንያቶች ሲቆጥሩ ማለት ነው። እና በገዛጅሽ እሳት የምትገቢበትን መንገድ አታመቻቺ፣ ትዳርሽንም አታፍርሺ፣ ትዳርሽንም አትበጥብጪ። ልጆችሽ አይበጥበጡ አይረበሹ ባንቺ የተነሳና እዚህ ላይ ጎረቤት ያየሽውን እዚህ ታላየሁት አትበይ። ሰው እንደ ቤቱ እንጂ እንደ ጎረቤቱ ኑሮ አያውቅም። እንደ ቤቱ ነው፣ በአቅሙ ልክ ነው የሚኖረው። አላህን ፈተቁላህ መስተጧዕቱም ነው የሚለው። ሌላው እንዲስተካከል የምፈልገው ሸሪዓው በሚለው ልክ ማለት ነው አልኢህማል ወተቅሲር ፊል ኢህቲማም ቢዘውጂ አው ቢነፍሲሃ። በባልሽም ዙሪያ ይሁን በአንቺም ዙሪያ ትኩረት አለመስጠት። ለባልሽ ቦታ ስጪው፣ ትኩረት ስጪው። ምን በላህ፣ ምን ጠጣህ፣ ምን ለበስክ፣ ትኩረት ስጪው። በቃ እሱ ትወደኛለች የሚለውን እንዲያድርበት አድርጊው። ዝም ብለሽ ምንም እንዳልተፈጠረ እንደማይመለከትሽ ታደረግሽው
ታላወንሽው አይሆንም እኮ እንዴት ሊያምርልሽ ይችላል? እንዴት ሊዋብልሽ ይችላል? ልብሱን ታላጠብሽለት፣ ልብሱን ታልተኮሽለት፣ ታላበጃጀሽለት እንዴት ሊያምር ይችላል? በአግባቡ ምግቡን አዘጋጅተሽ ታላቀረብሽለት፣ ታላበላሽው እንዴት ሊሆን ይችላል? የድሮ እናቶች እኮ ይበልጧቸዋል ሐቂቃ ማለት ነው። የድሮ እናቶች ወላሂ ብዙ የሥራ ጫና እንዳለባቸው ይታወቃል። ጥጥ ይፈትላሉ፣ ወፍጮ ይፈጫሉ። አልሐምዱሊላህ እንኳን ገላገለልን። ያን እያመሰገንኩ ሳይሆን ልጅ ያሳድጋሉ፣ እንጨት ይሰብራሉ፣ ውሃ ይቀዳሉ። ያን ሁሉ ጫና ተሸክመው ግን ባሎቻቸው በጣም ያውኑ ነበረ። ጧት እንዳገኘነው ተናቶቻችን ታባቶቻችን ሳይነሳ ገንፎ ተገንፍቶ ነው እጎኑ ቁጭ የምታረግለት። ተነሱማ ብላ አብልታው ነበር ሶላት የሚሰግደው፣ ሶላት የሚሰግድ ከሆነ ማለት ነው። ዛሬ 2 ሰዓት 3 ሰዓትም ቢመጣ የማይገኝበት አጋጣሚ አለና ባልሽ እንዳይንገላታ ለባልሽ ትኩረት ስጪ፣ ለራስሽም ትኩረት ስጪ። ራስንም ትኩረት ስትሰጪ በምግብሽም ትኩረት ስጪ። ስትበይ ሲያምርብሽ ነው። ራስሽን ጣል ጣል አታድርጊ። ዝም ብለሽ ልጆቹን ማብላት ማጠጣት፣ እሱን ማብላት ለሱ ማቅረብ ራስሽን ትውታረሽ አንቺም ትከሻለሽ። አዎ ወንድ የሚወደው እንዲሁ የሆነ ሴት ስለሆነ አደራሽን ከዛሊከ መበጃጀትንም እንዲያትረሺ። ይመርብሽ ይስመርብሽ። አንተም አደራህን የምትበጃጅበትን ነገር አቅርብላት። አልባሳቱንም ሌላዎቹንም የሚያስፈልጓትን ነገር አሟላላት። አንቺም ራስሽን አትጣሊ። ለባልሽ ተበጃይተሽ ቅረቢ። ባልሽ ሲመጣ ተበጃይተሽ ተቀበይው። እንደው ዛሬ በጣም የሚያሳዝን በዚህ ተቃራኒ የምትበጃጁት ሲወጡ ይሆንና እቤት ስትገቡ ግን ያንን አውልቃችሁ በስራ ልብሳችሁ ከባላችሁ ጋር ትቀርባላችሁ። ይሄ ጥሩ አይደለም። ልትበጃጅለት የተፈቀደው ላንቺ ለባልሽ እንጂ ለባዳ አይደለም። ለባዳማ ፈልተኽሩጅነ ተፊላት ሳትሽቱ ሳትነካ ተውጣ። ተሂጃብ እኮ ሸርጡ አንዱ ወደ ውጭ ስትወጣ አንድ ሴት መልበስ ያለባት ተቃራኒ ጾታ የማይስብ ልብስ ይሁን ተብሏልና ተቃራኒ ጾታ የሚስብ ልብስ ለብሰሽ ወደ ውጭ አትውጪ። ለባልሽ ቤት ልበሹ። አጠቃላይ መበጃጀት የምትፈልጊውን ሁሉ ያየሽውን ሁሉ የምትበጃጁ ለባልሽ ብቻ ይሁን። ባልሽ ይወድሻል። ባልሽ ጋር ክብር ታገኛለሽ፣ ፍቅር ታገኛለሽ። ቤቱ ያማረ የፍቅር ቤት የሰመረ ይሆናልና እዚህ ላይ አደራሽን ይሄን ስተት ረሚልኝ እህቴ። በስራ በሰራሽበት ተምጣድ በወጣሽበት አላህ ይጠብቅሽ። ሰራተኛ ያዝልሽ። ተቻልክ አደራ ያዝላት። ተዛ በመጣሽበት ልብስሽ ተባልሽ ጋር አትቅረቢ አደራሽ። ጠረንሽን እዩ፣ ታጠቢ፣ ሽቱ ተቀባቢ። ወላሂ ተበጃይተሽ ቅረቢ። خلاص ያኔ ነው ፍቅር ሊመጣ የሚችለውና ባልሽም ሊወድሽ የሚችለው። አላሁ ሱብሓነሁ ወተዓላ አንቺንም ሐቁን የምትወጫሪ እሱም ሐቅሽን የሚወጣ አላህ ያድርገው። የሚወድሽ የምትወጂው ያድርግላችሁ። ያማረ ቤት ይሁን እላለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።